ከዛ አንድ ቀን እናቴ ምን ትላለች ያክስቴ ልጅኛ ጋር ነበረች አሁንም እሱ ጋር ያወራች ነው እሷ እኔ በሬን ይመልሱልኝ አለች እናቴ ማለት ከዛ እኔ አልገባኝ እናትሽ በሬ ሰጣ ነበር ለነሱ እኔ አላቀም ነበር መጀመሪያ ግን እንደዛ አለች ደነገጥኩትና ምንድነው ስለው እንደዚህ እናቴ ገበሬ ነበረችና ብዙ ከብቶች ነበሩንና ይጣሉ ነበር ሲጣሉ ያኔ ለካ እሱ እነሱ ጋር ነበርና ይሄን ይዛ ሄድና እናንተ ጋር ይሁንልኝ ፕሊስ ምናምን ብላ ትለምናለች እናቴው ማለት ነው እሺ ብሎ ለካ ይዞ ይሄዳልና ይሸጣል ያንን እኔ አላቀም ነበር እስከዛ ቆይ እናትሽ በሬው እንዲቀመጥላት ነው ወይስ ስጦታ ነው የሰጠችው ነው ስጦታ አይደለም ይጣላሉ ብዙ ሲናነበሩ ይጣላሉ እናቴ ብቻዋን ናት ገበሬ ቀጥራ ምናምን ስለሆነ የኔ ውድ በቃ ይቀመጥልኝ ነው በሬዎቹ ሲጣሉ ይቀመጣል እኮ እኔ አሁን ስጦታ ነው ወይንስ ይቀመጥልኝ ነው ይቀመጥልኝ ነው ትያለሽ ባጭሩ ይቀመጥ ብቻ ነው እሺ ስለዚህ በሬው እንዲቀመጥላት ነበር የፈለገችው እናትሽ እነሱ ጋር እሱ ግን ሳያስፈቅድ ሸጠው እና እኔ ይሄን አላቆም ነበር እንደዛ ከዛ የክስተ ልጅ ምን ማለት ነው ብዬ ስጠይቀው እንደዚህ ነው ተሽጧል አለችኝ ከዛ በኋላ ደወልኩና ጠራውና እንዴት ነው እንደዚህ ይሄ ነገር እንዴት ሆነ እኔ አላቆም ብዬ ስጠይቅ አው እንዲ ነበር ብሎ ነገረኝ ከዛ በኋላ ምን አደረክ ታደርሻት ሁለት አመት ከአራት ወር ሳውዲ ቆይተሽ ኢትዮጵያ ስትገቢ ቀጥታ እናትሽ ቤት እንዴት ገባሽ ባልሽ አይናፍቅሽም ሁለት አመት ከአራት ወር ያላየሽ እናቴ አቡዬ እንዴት መሰለሽ እናቴ እኔ ብዙ አላፍትናለኝ እናቴ ብዙ ነገር የተባለች ነው እኛን ያሳደገችው አፕራሶን ሆና ገና አዲስ ነበረች ማንንም የላትም ይመጣል እኮ እኛ ጋር እሱ ኮና አጎቴና የእናቴ ወንድምና እሱ እኮ ነበር ከቦሌ ተቀበሉኝ ሄድኩ እኮ እናቴ ጋር አብሮኝ ነበር እኮ እሱ ገጣ ከዛ በኋላ አመጣለሁ ያኛውን በሬ ሰጣታለሁ አለ እሺ ከዛ ቀጠሮ ያዘን ቀን አልመጣም እንደዚህ ቆይቶ እንደ ዛሬ ነበር የመጣ እንደ ነገ ግን በሬውን ይዞ መጣ እሺ እንደገና ሽማግሌ አመጣ እናቴን ይቅርታ ጠየቀ ከዛ በኋላ ኦኬ አልኩትና እኔ እናቴን ይቅርታ ጠየቀ ታረቁ አብሮን ቀጠለን ማለት ወር እናቴ ጋር ወር ቆይቼ ከዛ በኋላ ከእናቴ የሚያስፈልገው ነገር ወስጄ ከተማ ቤት ነበራቸው እሱ ቤተሰብ ማለት ነው ከዛ አንዳንድ ነገር የሚያስፈልገው ነገር ቤት ውስጥ ያው ሰርግ ያኔ ትሄዳለች ስለተባለ ምንም ስላልተደረገልኝ የሚያስፈልገው ነገር አልጋ ቢፌ ሁሉ ነገር ቤት ሞልቼ አንድ ላይ መኖር ጀመረንና በአመቱ ያረገዝኩትና የመጀመሪያ ልጅ አንቺ አማልተሽ ማለት ነው ከአረብ ሀገር ይዘሽ በመጣሽው ብር ቤት ሞላሽና ትዳር ጀመራችሁ ከዛ አረገዝሽ ከዛ በኋላ በባንክ በእናቴ ያስገባለው ነበር ግን ከባንክም አይደለም ብር አወጣሁት በእጄ ይዤ ሄድኩት ነበር በሱ ብር ነበር የገዛሁት ማለት ነው ከዛ በኋላ የሚያስፈልገው ነገር ሞልቼ አንድ ላይ መኖር ጀመረ አንድና ስንሆን በአመቱ ምንም ነገር ግጭትም አልነበረም ሰላም ነበረን በቃ የሚያስፈልገው ማለት ሱቅም ከፈትኩ ከዛ በኋላ እንሰራለን እሱም ገጠር ይሄድ ይሰራል ምንም ነገር እኔና እሱ መሃል ምንም ችግር አልፈጠረም ከዛ በኋላ በሰላም የኖርኩ እናቴም ደስተኛ ነበረች ከዛ በኋላ አንድ አመት በኋላ ልጄን አርግዤ ካወለድኩ በኋላ እናተዋ እኛ ጋር ነበረችና ይሄ ልጅ ለእከሌ ትሰጣላችሁ ትላለች የነሱ ጎረቤት ነው ከተማ የነሱ ጎረቤት ነው ሰውዬ ባለጸጋ ነው ሀብታም ነገር ከዛ በኋላ እኔ ቶሎ ብዬ አረ በፍጹም እኔ እንደዛ አላደርኩም ሀብታም ልጄ ስለሰጣው ልጄን አሳድጋል እንደ ልጄን ማሳድገው እኔ ነኝ እና እኔ በደረጃ ነው መኖር የምፈልገው መቼም ቢሆን የሱ ወንድም አለ አንድ የሚወደው አለና እሱ ያነሳል ክርስትና ካልሆነ ደግሞ ቤተ ክርስቲያን እጄ ሰጣለሁ እኔ ችግር የለብኝ ማለት በዛ ሰበብ ለካ ቀሩ ብሏል
እሱ ምንም አላለም። እሷ ለካ እናቷን በጣም ቅር ብሏታል ያ ነገር ማለት ነው። እንዴት አልሆነም? አንድ ነገር ምንድነው መሰለኝ እሷ ያለችው ነገር ነው ቤት ውስጥ የሚደረገው ማለት ነው። እኔ ይሄን ነገር አላውቅም። እናቱ አብራችሁ ነው እንዴ የምትኖረው? እኔ ወልጄ መጣ እኛ ጋር 5 ቀን ተቀመጣ ሄደች። አዎ እኔ የምኖርበት ከተማቸው ደግሞ ቅርብ ስለሆነ ትመጣለች፣ በሳምንቱ ትመጣለች። ከዛ በኋላ እንደዛ ልጅ እኔ በፍጹም አልኩት። እሱ ምንም አልተናገረም ያ ሰዓት። ከዛ በኋላ ክርስትና የሆነ የእነሱ ዘመድ ነው ልጁ፣ እሱ ክርስትና አናነሳ፣ ያ ሰውዬ አላነሳም። ከዛ በኋላ ቀስ ያለ ብዙ ነገሮች እነሱ ግቢ ነው የምኖረው ብዬሻለሁ፣ እነሱ ቤት ከተማ ማለት ነው። እዛ ውስጥ ወንድሞቹ እህቶቹ ምናምን አሉና አንድ ቀን ከመሬት ተነስታ እህቱ ምን ትላለች? የሆነ በቃ እንዴት ብዬ ልንገርሽ፣ የሆነ ነገር ተናገረች ማለት ይሄን ነገር እንዴት ምንድነው የሚባለው? የሆነ ያንቺ ለማባል የሆነ እንደዚህ የሚሉት ነገር አለ እና የሆነ ነገር ስትል ዞር ብዬ ምን ማለት ነው ለማን ነው እንደዚህ ያልሹ ምናምን አልኳት። ከዛ በኋላ በቃ ግቢው አልቻለም አለው። ከዛ በኋላ ምንድነው ብዬ የሆነ ከተከራይታ እዛ ውስጥ የምትኖር ልጅ አለች፣ እሷን ጠየኳት። ስጠይቅ አንቺ ለእናቷ ጓደኛ ይዛለች ብለሻል እንዴ አለች። እኔ አብሮ ነው እንዴ ትምህርት ቤት የሚሄደው? እኔ የሚሆነው ቤት ውስጥ የት ነው የምሄደው ነው የት አግኝቼው ነው ምናምን አልኩት። በጣም ተናድጄ እሷ የምታደርገው ነገር በጣም የሚደብር ስለነበረ ምን አደረኩ መሰለሽ? ልጄን ያስኩትና እናቷ ጋር ቀጥታ መሄድ ፈለኩ። መኪና ይዤ ሲሄድ ስል የሄድኩ ያለው እይቷን አገኘው። አንድ ልጅ አንድ ደግሞ አገብታ የምትኖራለች እና በጣም እየለቀስኩ ነበረ። ምን ሆነሽ ነው አለች። ምን ማለት ፈልጋችሁ ነው እንደዚህ የምታደርገው? ልጅቷ ለምንድን ነው ምን ብዬ ነው እኔ አብሮ ነው እንዴት ትምህርት ቤት ሄዶ እሷ ጓደኛ ማዙን የት ነው ማቆም ምናምን ነገር አልኳት። በቃ አንቺ ተረጋጊ፣ አንቺ እንደዛ ብላ አብሮ ለካ እነሱ ያደረጉ ነገር ነው። በቃ አረጋገችኝ። እንደዛም እንዳትሄጂ በቃ ተመልሰሽ ግቢ እነሱ ችግር የለም እናቴ፣ እነሱ ጋር መጨቃጨቅ አስፈልግሽም። በቃ አንቺ ታት ዝም ብላ ልጅቷ ጠግባ ነው ምናምን ነገር አለች። እኔ ምንም አልመሰለኝም ሀቡዬ፣ ዝም አልኩ። በቃ ዝም አልኩና ቁጭ አልኩት። ከዛ በኋላ እንደዛ ሐረከት ያደረገች ዝም አልኩ። እኔ ምንም አልተናገርኩም። ከዛ በኋላ እንዳይጠፋብን ያውልሽ ወለድሽ እና እንደዚህ በይ ወለድሽ እና ከባል ቤተሰቦች ጋር ብዙ ስምምነት አልነበረም ብለን እንለፈሱ። እሺ በቃ ዛዛ ከዛ በኋላ እሺ ምን ሆነ? ከዛ በኋላ እንደዛ ያለን አሁን አንድ ቀን የሆነ እኔ ከእናቴ አምጥቼ ከብት ነበረኝ፣ አጎቴ የሰጠኝ ከብት ነበረኝና እነሱ ጋር አድርጌ አደረኩ። አንድ ብቻ ነው አመጣው። ከዛ እሱ ገጠር ሲሄድ ተሽጧል። የለም የት ሄዶ ነው ብዬ ጠየቅኩ እናቷን። ደነገጥኩ። በጣም ወዶ ነበር። ስጠይቆ እሱ እኮ ሽጧል ታውቃለች ብሎ እኮ ነው የሸጠው ምናምን አለች። በጣም ደነገጥኩትና የማን ከብት ነው የተሸጠው? እኔ ከአጎቴ የሰጠኝ ነበር፣ እናቴ ጋር ነበረ። ኦኬ አጎቴ የሰጠሽ ከብት ያንቺ ነበረ? ማን ነው ወስዶ የሸጠው? እነሱ ጋር አስቀምጬ ነበረ። የሆነ ፍየል እንዴት ነው በሬ ነገር ነውና ለፍርሻ እነማን ጋር የእነሱ ቤተሰብ ጋር ቤተሰቦቹ ጋር የእሱ ቤተሰብ ጋር የልጆችን አባት ቤተሰብ ጋር የባልሽ ቤተሰቦች ጋር አንድ በሬ ያስቀምጠሽ ነበር። በሬ ነው? አዎ በሬ ነው። አዎ ኦኬ። አጎትሽ ስጦታ የሰጠሽን በሬ የባልሽ እናት ጋር አስቀምጠሽ ነበር። ከዛ ማን ነው በሬውን አውጥቶ የሸጠው? የልጆቼ አባት ሳያስፈቅድሽ? እኔ አልሰማሁም። አንቺ አራስ ቤት ነው? ከአራስ ወጥቻለሁ፣ ግን ያኔ አንድ 5 ወር ምናምን ይሆነኛል። ከአራስ አይደለሁም፣ ግን አልሄድም ገጠር። ግን ሄጄ ከብቶች ጋር ሄድኩት። ከብቶች ጋር ሲሄድ በጣም ሲወደው ስለነበረ ማት ፈልጌ ነበረ የሄድኩት። ከዛ በኋላ እኔ ሰውየው ግን ከብት መሸጥ ይወዳል። በፊትም የእናትሽን በሬ አስከፈልሽው፣ በኋላ ሙምኪን በሬ ሸጠ። በሬ መሸጥ ይወዳለች ሸጠ። ከዛ በኋላ የሆነ ልጅ አለና ዘመዳቸው ነው። ልጄን ክርስትና ያነሳ ነው። ደወልኩና ጠራው፣ ነገርኩት። ቤት እንደዚህ ይሆናል ይሄ ነገር ስለው በቃ ከዛ በኋላ አወሩና ሸጥኩ፣ መሬት ገዛው ምናምን በቃ። ከዛ በኋላ ተውኩት። እኔ እንደዚህ ጭቅጭቅ አልወድም ሀቡ። ሰው ሲወድን በፍቅር አብሮ ይኖራል። ከዛ በኋላ እኔ ጭቅጭቅ አልወድም። እኛ ቤት ጭቅጭቅም ስለሌለ እኔ አልወደውም። ከዛ ዝም አልኩ ላሽ በቃ። ከዛ በኋላ ስትጠይቂው ምን አለ? ለምንድን ነው በሬን የሸጥክብኝ ስትይው ምን አለ? ሸጥኩትና መሬት ገዛውበት፣ እንደገና ደግሞ ሰኝ ምናምን ገዛውበት ምናምን አለ። ምንም የበሬ ዋጋ መሬት ይገዛል?
ከተማ አይደለም እኮ አቡዬ የእርሻ መሬት ነው። የእርሻ መሬት ነው። ያን ጊዜ የሚገዛል። ከዛ አሁን የምነግርሽ ነገር እኮ ከ10 ምናምን ዓመት በፊት ነው። ከዛ በኋላ በቃ እኔ ላሻልኩ በቃ ጭቅጭቅ አልችልበትም። ከዛ ዝም አልኩት። የኖረን በቃ ጸባይ የተቀየረ መጣ። የተቀየረ ብዙ ነገሮች በቃ የተቀየሩ መጡ። ከዛ በኋላ አንድ ቀን ቁጭ አድርጌ ያወራው ምንድነው ችግር ምን ፈለክ ምንድነው ምን ማለት ጠየቁት በቃ። ከዛ በኋላ ስጠይቅ ምንም መልስ የለም። ከዛ በኋላ በጣም እየተቀየረ መጣ። ከዛ ዝም አልኩት። ከዛ እይቷ ምን ትላለች መጣ አረብ ሀገር መሄድ ከፈለግሽ ልጅሽን ይይዝልሻለሁ አለችኝ። እኔ ልጄን መቼም ትቼ አልሄድም። ምን አጥቼ ሂድና እሱ ይስራ እንደገና ደግሞ አለኝ እግዚአብሔር ይመስገን። ለምንድን ነው ልጄን ትቼ መሄደው አልኩት። ለካ እነሱ አብሮ የተወያዩ ነገር ነው ይሄ ታምር ማለት አላውቀውም። ከዛ በኋላ ከዛ በጣም እየተቀየረ መጣ በጣም። ከዛ ብዙ ነገር እኔ አይናገረኝም አውዬ ውጭ ላይ ግን ለአክስቴ ልጆች ለዘመዳ ዘመድ ማይወራ በቃ የለም። ከዛ ዝም አልኩት። እነሱ መጡ አይናገሩኝም፣ ግን ሲያወሩ ሰማለሁ። ዝም አልኩ እኔ። ከዛ እኔ ጡት ሲያጠቡ እርግዝና አይፈጠርም የሚለው ነገር አምነው ነበርና መድኃኒት አልጠቀምም ነበር። አመት ከምናምን ሲሆነኝ እርግዝ መሆኔን አወቅኩ። ጡት እየጠባ እኮ ከዚህ በፊትም ብለዋል። ጡት እየጠባ እርግዝና አይፈጠርም የሚባለው ውሸት ነው አይደል? በጣም ውሸት ነው እኮ የአበሻ ወሬ ነው። ምን አገናኘው ጡትና እርግዝና? እኔ እኮ ብያቸዋለሁ። ሰው እያጠባ አይረገዝም ሲሉ ነበር እዚህ በኮመንት የሆነ ታሪክ እየሰማን ነው አቡዬ። በጣም ውሸት ነው። እኔ በአመት 6 ወር ነው የወለድኩትን ጡት ያጠባው ነበር። እስከ 4 ወር አርግዤ እንኳን ጡት ያጠባው ነበር። ከዛ በኋላ እያሉ የተሳሳተ ኢንፎርሜሽን ለሰው እየሰጡ ሰውን ያለ ፕላኑ ያስረግባሉ። ስለዚህ ጡት እየተጠባም ሀቡዬ ምነው ፈራሻራ? እኔ ገና ከወለድኩ 18 ቀን ነኝ። እኔ እንደዚህ አይነት ነገር ውስጥ አልገባም። በዚህ ሰዓት ያማቸዋል እንዴ? እና ውዴ ይገዛል አይደለ? አንቺ ስንት ወሩ ነበር ታርግሽበት ላዩ ላይ? እኔ ሲያቅ 9 ወር ሆኝ እኔ ልጄ ወልጄ በ9 ወሩ ነው ያወቅኩት እርጉዝ መሆኔን። ግን ያኔ እርጉዝ የሆንኩት 3 ወር ሲሆን ነው። ስለዚህ በ6 ወሩ ነው እርግዝና የተፈጠረው። ልጅሽ በተወለደ በ6 ወሩ ማሻአላ ማሻአላ ጎበዝ። ሹፍ በአመት በ6 ወሩ ያኛ ሲወልድ አስበ እኮ ጀግና። አሁን እኔ ምሩ ብዬ 6 ወር ሲሞላት ጡት ማጥባት አቆምና አረግዛለሁኝ ማለት ኢንሻአላህ ያ ረብ ያርግልሽ። እግዚአብሔር ያርግልሽ፣ መድኃኒዓለም ያደርግልሽ። አሜን አሜን። ወንድ ይሁን በይልኝ፣ ወንድ ይሁንልሽ። እኔም 2 ልጆች ወንድ አለኝ። እኔ ያው ምኞቴም ነበር ወንድምም ስለሌለኝ አባትም ስለሌለኝ ወንድ ልጅ ለእናቱ እናቴ፣ ሴቷማ አባቴ አባቴ ነው የምትለው። እንኳን 2ቱም ወንድ ሆኑልሽ የኔ ውድ። በጣም አመሰግንሻለሁ ብዬ ከዛ በኋላ አረብ ሀገር ያው እህትየው መጣችና የሱ እህት አረብ ሀገር ይሄ ልጅሽን ሊያዝልኝ ስትልሽ እኔ ምን አጥቼ ነው ልጄን ጥዬ የምሰደደው? ከፈለገ ራሱ ይሰደድ አልሻትና ህይወት ቀጠለ። ከዛ ማርገዝሽን አወቅሽ። እሱ ጋር ያቆም ነው። ሶስት ካለ ብትናፈጪ ማየ አጠገብሽ ተጠገብ ያለ ግን እየረበሽሽ ለአንቺ እንዳይረብሽሽ ነው፣ ለራስሽ እንዳያስቸግርሽ። ከዛ በኋላ እንደዛ ስትለኝ እንደዛ አልኳትና በቃ በጣም ብዙ ነገሮች በቃ እያየው መጣሁ። ቤታቸው ውስጥ አንድ ልጅ ተከራይታ ሴት ልጅ ትኖር ነበረና ከዛ በኋላ እሷ ልጅ ወንድ ልጅ አላቸውና ትምህርት ጨርሶ ዩኒቨርሲቲ ጨርሶ የመጣ ልጁ ጋር በጣም ፒስ ነበረችና ቡና ምናምን አበልታ ቅዳሜ ትጠራው ነበር። ወደዛ ተመለሱት። እኔ ምንም አልመሰለኝም። እኔ የሚያየው ልጄን ማሳደግ ብቻ ነው። ከነሱ ምንም የምፈልገው ነገር አልነበረ። ከዛ በኋላ እንደዛ ሲሆን አንድ ቀን ምን ታደርጋለች? ኩሽና ያው ቤት አይደል እሷ የምታየው አሁን ማለት ነው። ባለው ነገር እኔ ጋር ብዙ ጥሩ አይደሉም እና ኩሽና እኔ ልሰራበት የነበረበት ቦታ መጣ ሰራችሁ። አስተካክዬ ሄጄ ነበረ። ለምን እንደዛ አደረግሽው ስላት በቃ ኮረፈችው። ዝም አልኳት። እኔ ምንም አላልኳትም። ከዛ በኋላ እናቷ ቅዳሜ ቀን መጣች። እናንተ እዚህ ግቢ ሰውነት ታስቀምጡም አለች። ገና እንደመጣች ነገረቻትና ማለት ነው እነ ሰውነት ታስቀምጡም እናንተ እዚህ ግቢ ምናምን በቃ አቃወጠችው። እሱና እኔ ያው እንደነገርኩሽ ነው። በጣም የተቀየረ ነው። በጣም ብዙ ነገር እኔና እሱ መሀል ማለት ለምን ወጣ አልሰራችም ነው። ለምን አረቄ አታወጣም ነው። እንደዚህ ብሎ ነው የማወራው ለማንም ሰው። አረቄ ታወጣ ይላል እንዲታደርጎ በቃ አረቄ ታወጣ ነው።
ይቱ አረቄ አውጥታ ለባሏ ጋሪ ገዛች። እሷ አረቄ ታውጣ ነው። እኔ ልጄ ነው የማሳድገው። አረቄ ያወጣው አላሳደገችም እናቴ። አረቄ አውጥቼም አላውቀውም ሲጀምር። ከዛ በኋላ በዛ ሰበብ እኔና እሱ እኔን አይናገረኝም። ሀብዬ ግን ለሰው ባይወራ ጉድ የለም። በቃ እንዲህ አደርጋ እምቢ አለች ተኝታ ነው የምትውለው ምናምን በቃ። ከዛ እንደዛ ስትል አቀወጠችው። ግቢ ነበር እሱም እዛ ቀን። ከዛ ምን መጣ። እኔ እኮ ማንም ጋር ተጣልቼ ማንም አልጥቼ አላውቅም እኮ። ከዛ በኋላ መጣ፣ ሊደበድበኝ መጣ። እርጉዝ ነበርኩት። ያው 6 ወር ምናምን እርጉዝ ነኝ። ያኛም ያው ልጄ ይዣለሁ። እሱ መራስ ነው ያኔ ብዙም ያኔ ትልቅ አይደለም ያኔ። ከዛ እኔም እንዲሁ እጅ የምሰጠው ሰው አይደለም። አንቀያዥ ነበረ ግን ለቀኩ። ከኋላ ያስኩት የኔም። ከዛ ከኋላ ነበሩት እናቱ ምናምን ታው ምናምን ነገር። ከዛ በኋላ ለቀኩና ዝም አልኩት። በቃ በዛው ዝም አልኩ። እኔ እርግዝና ይቀጠለ። ከዛ በኋላ ያም እኔም በሬ ሽጦ መሬት በቀላ ምናምን ዘርቷል። ወደ 10 ኩንታል ምናምን ሆኗል። እሱ ሽጦ ያለውን ነገር ሽጦ የሆነ ከተማ ለኛ ጋር እዛ ሄዶ ስራ ልጀምር ነው። እኔ ሁሉ ወልድ ደርሻለሁ። እዛ ሰማለሁ። እኔ ምንም አልናገርም። ይሄንንም አምጣልኝ አልልም። እናቴ ጋር ሄዳለሁ፣ ጤፍ አመጣለሁ፣ የፈለኩትን ነገር እኔ ልጄ እዛ ቤት የሚኖረው ለልጄ ልጄ ምን ሸጠን እንደሆነ አላውቅም። ከዛ ቤት ይዤ እናቴ ጋር ራሱ ሲሄድ ይታመምብኛል። በጣም ነው የምታመምብኝ ማለት። ልጄን ይዛ ከዚህ ትሄዳለች። ልጄን አሳምማ ታመጣለች። ልጄን ልታስገድል ነው፣ ልጄን ልትገድል ነው ይለኛል። ስለዚህ እኔ በቃ ልጄን ያሳደግኩ ነው። ትኩረቴ ልጄ ጋር ነው። እኔ ልጄን እግዚአብሔር ስለሚወደኝ ነው የሰጠኝ ብዬ ዝም ብያለሁ። ከዛ ያለው ሽጦ ምናምን እኔ ልወልድ እኮ ደርሻለሁ። የት ይሄዳል? እዛ ከተማ ይሄዳል። ከዛ በኋላ እኔ ልጄንንም በቃ ምንም 50 ብርና አንድ ብንድ ልብስ ከሳውዲ ይዤ ገባው። አቡዬ ምንም ነገር የራሴ ልብስ ራሱ ምንም ይዤ አልወጣሁ። እዛ ቤት ያለው ዕቃ ሙሉ የኔ ነው፣ ግን ምንም ነገር ይዤ አልወጣሁ። ናቁት ትቼ ወጣሁ። እርጉዝ ነበርኩ፣ ሊወልድ ደርሻለሁ። ልጄን ይዤ ከዛ 50 ብር ብቻ ምንም አልጠፋም። ይል ነበር ሽጬ መውሰድ ይችላል። ግን ናኩ በቃ አልፈልግም። ምንም ነገር በቃ የሚያስታውሰኝ ነገር ምንም አልፈልግም። ወጣሁ። እናቴ ጋር ሄድኩ። እናቴ ሊወልድ እንደሄድኩ አጣቀው ነገርኩ። ምንም ነገር የምታውቀው ጉድ የለም። በቃ ምንም ማንም አያውቅም። ከዛ በኋላ እንደዛ ሲሆን ውጪልኝ ብሎሽ ነው እሱ አባሮሽ ነው ወይስ ራስሽ ነሽ? ሄዷል እኮ አቡዬ ያለው ሽጦ ያለውሽን ነገር ሽጦ ለከብት ያለው ሽጦ ያለውን ይልም ሁሉም ነገር ሽጦ ቤትማ እኔ ያለው ሚከራይ ቤት አለ እያለ ብዙ ሰው ነግሯል። ሚከራይ ቤት አለ ብሎ ሰው መጥቶ ያንከካ ነበር። ገብቶሻል? ይሄ ማለት ያኔ ውጪ ማለት ከዛ በኋላ ሄድኩ። አንቺንም አለመሸጡ ተመስገን። እንኳንም ራስሽን አተረፍ። ሰውየው ከብቱንም ንብረቱን መሸጥ ይወዳል። እሺ፣ ከዛ ወተሽ እናትሽ ቤት ነው ሄድሽ? አዎ፣ ከብቱን እንደማይሸጡት እናቱ ምናምን ነበረና እነሱ ጋር ሄዶ ያቴ እኮ ነው የሚሄደው። እኔ የምኖርበት ከተማ 2 ሰዓት ማይከድ መንገድ እኮ ነው በመኪና። ግን በቃ ውጭ ሀገር እንደሚሄድ ነገር አዲስ ልብስ ተገዝቶ አዲስ ሻንጣ በቃ በጣም ያሳፍራል። እና በቃ እንደዛ ምናምን ቤተሰብ ጋር ሄዶ ቻው ተብሎ ቡና ተገዝቶ ምናምን ነበረ የሄደው ማለት ነው። በጣም ይስቅ ነበረ። እኔ ጻን ልጅ ይዣለሁ፣ በወደ ልጅ ይዣለሁ። ግን ቤት ውስጥ እየኖርሽ እቃ አንቺ ነሽ ያሟላሽው። ከአረብ ሀገር ከሳውዲ ያመጣሽው ብር ባመጣሽው ብር የቤት እቃ ቁም ሳጥን አልጋ ምን አንቺ ነሽ ያሟላሽው። ታዲያ ራስሽ በገንዘብሽ ያሟላሽውን እቃ አውጥቶ ሲሸጥ ለምን ዝም አልሽ? እቃ አይደለም እኮ አቡዬ፣ እቃ አልሸጠም። ግን እናቴ ጋር የሆነ ጊዜ ሂጄ እዛው ሰሞን እናቴ ጋር ሂጄ አልጋ እና ይሄ በረድስት ኪዳን ምናምን አውጥቶ የሆነ ሰው ቤት አስቀምጧል። እኔ አላየሁም ሲጀመር አቡዬ። እኔ በቃ ምንም መስሎም አልታየኝም። እኔ እርጉዝ ነኝ። ልጄ ልጄ በጣም ይታመምኝ ስለነበረ እኔ እዛ ላይ ነው እንጂ ይሄ ቁሳቁስ ነገር ወንድ ልጅ ሆኖ አልጋ ከደበቀ ከኔ አውጥቶ በረድስት ከደበቀ እኔ ምን ያደርግልኛል? ሳህን ከደበቀ ምን ያደርግልኛል? ነገ እገዛለሁ። እኔ ናኩትን ሁሉን ነገር። ከዛ በኋላ ምን ተፈጠረ መሰለኝ? ከዛ እናቴ ጋር ሄድኩት። ከዛ በኋላ በጣም የደበረኝ ነገር አልጋን ይዞ ይሄዳል ብዬ መናራ ሲሄድ ይቱና ወንድሙ አብሮ ነበሩ። ልትወልድ የደረሰች እቺ ልጅ ልትወልድ ደርሳለች። ዛሬ ነገ ትወልዳለች። እንዴት ነው እንዴት አደርጋለህ ማለት ነበረባቸው ብዬ አስባለሁ እኔ ቢሆን።
ቢያንስ ግን እነሱ አብሮ ሄዶ ምናምን ውጭ ሀገር እንደሚሄድ ቻው እንደሚባል ነገር አለ አይደል? በቃ በስንት ዓመት ቆይቶ ምናምን እንደሚመለስ ነገር ነበር አክቱ። እና ከዛ እኔ እናቴ ጋር ሄድኩ። ምንም እናቴ ይሄን ጉድ ምንም አታውቅም። ሄድኩ፣ ወለድኩ። እግዚአብሔር መድኃኒዓለም የተመሰገነው 30 ደቂቃ እንኳን አልቆየውም። የመጀመሪያ ልጄ ስንት ሰው ካቦኝ ሰኞ ጀምሬ ማክሰኞ ማታ ነበር የወለድኩት። እግዚአብሔር ግን ሁሉም በድሌን አይቶ 30 ደቂቃ እንኳን አልፈጀብኝ፣ እዛ ገጠር ማለት ነው። ከዛ ወለድኩት። በሶስት ቀን ሰማ። በሶስት ቀን እኛ ጋር የሚኖር ልጅ ነበረ፣ ደውሎ ነገረ። ከዛ በኋላ መጣ። አንድ 4 ቀን እኛ ጋር ነበረ። ይሄ ልጄን የመጀመሪያ ልጄን ማለት ነው ይዤ ካልሄድኩ አለ። ይዤ ካልሄድኩ እሷ ወልዳለች፣ ይሄው ተኝታለች። ይሄም ልጅ ነው ገና አመት ከ6 ወሩ ነው። እዚህ ደግሞ ያማል፣ እዚህ መቆየት አይችልም። ይሄ ልጅ ይዤ ካልሄድኩ እላታለሁ እናቴ። እኔ በልጄን ገደላችሁ ብዬ ጠይቃችኋለሁ። ልጄን ይዤ ካልሄድኩ ልጄ የሆነ ነገር ከሆነ ማነው ሐኪም ቤት የሚወስደው? በቃ አቀወጠው። ከዛ ነፍሷን ይማር አክስቴ አሁን ሞተች አለች፣ ያኔ ነበረች እና ከዛ በኋላ እሷም እዛ ነበረች እናቴ ምናምን በቃ